አትሽ ቀስ በቀስ እያገገመ እየመጣ ነው የሚገኘው። አስሊ ነዚር የሚባለውን ሰው ጭራሽ እንዳይኖር አድርገዋለች። ነዚር ከዚህ በኋላ የለም። አስሊ እሷ ራሷ ናት ነዚርን ያጠፋችው። ከዚህ በኋላ ምንም ነገር ብትደብቅ ያምርባታል፣ ምክንያቱም አይታወቅባትም። ሙዘይንም ብትሆን የደበቀችውን ደብቃ ይዛለች። በአንድ በኩል ደግሞ ሳሊሃ ያሳደገቻት ልጅ አለች። እሷ ስሟ ራሱ ኤሉል ነው፣ የማይታመን ኤሉል። ከዚህ ቀደም ወደ አትሽ ጋር መታደሙላ ሰጥተዋለች። ሲጀምር ሙዘይን የሁለቱ ደም መመሳሰሉ ራሱ በምን እንዳወቀች ሳሊሃ ገርሟታል። አሁን እዚህ ጋር አስሊና ሙዘይን እየተነጋገሩ ነበረ። ድንገት ጀማል ብቅ ያለው። ጀማል ድንገት ከመምጣቱ እየነገራቸው ነበር ለሁለቱም። አቃቤ ሕጉ በረጋና ያለው መታችሁ ቃላችሁን መስጠት አለባችሁ ይላቸዋል። በተለይ ደግሞ አስሊ ቃሏን መታ እንደምትሰጥ ይጠበቃል። ምክንያቱም አስሊ በመጨረሻ እሷ ነበረች መጨረሻ ላይ ታየችው። ጀማል ከመጣ በኋላ ይህንን ነግሯቸው በቃ እየጠበኩኝ ነው በረጋ ይላቸዋል። በአንድ በኩል ደግሞ መርጃን የአቴሽን ያለበትን ሁኔታ ቼክ ለማድረግ በቀጥታ ወደ ውስጥ እየገባች ናት ያለችው። አቴሽ ወደተኛበት ክፍል አመራች። ወደዛ ክፍል እየገባች ከዛም በኋላ የሕክምና ልብስ ለብሳ ነበረ። ቀረበች። ስታየው በጣም አዘነችለት፣ አሳዘናት። አቴሽ እዚህ ጋር ራሱን አያውቅም። አቴሽ አውቃለሁ እኮ ጥለኝ እንደማትሄድ አቴሽ ጥለኝ እንደማትሄድ እኮ አውቃለሁ። ይኸውልህ ድምፄን እንደምትሰማም አውቃለሁ። አሁን ምልን ነገር እንደምትሰማኝም አውቃለሁ። ይኸውልህ ስማኝ አያረል ልብ ውስጥ አሁንም ቢሆን ትሰማኛለህ። አቴሽ ተመልከት፣ ይኸውልህ አንተን ብትሆን የልብ ትርታናውን አዳምጣለሁ። አያረል እኔና አንቺ በጠራሽ መድኃኒት ማንችል ሰዎች ነን እያለች ቀስ ብላ ጓንታን ለብሳ ነበረ። ወደ ጸጉሩ ተጠግታ ጸጉሩን እየነካካች ነበረ። አቴሽ አንተ ሁልጊዜም ደህና ትሆናለሽ፣ እስከ መጨረሻው ድረስ ደህና ትሆናለህ እያለችው ነበር። ድንገት ነርሷ መጣች። እመቤት አሁን ነው መሄድ አለብሽ ስትላ ነበር። መርጃን መውጣት እንዳለባት እየተነገራን ነው። ከዛ መርጃ ምንም አማራጭ የላትም። እያለቀሰች በቀጥታ ከክፍሉ ትወጣለች። ታውቃለህ አይደለ አንተ ምንም ሳትነቃ ከዚህ መሄድ አልችልም እስከምትነቃርስ ማለት ነው። እዚሁ አለው ጠብቃለሁ ዘላለሜን ብላ ትወጣለች። በርጋ ከወጣች በኋላ ግን ስቅስቅ ብላ እያለቀሰች ነበረ። መርጃን በርጋ ቆማ እንደዚህ ስታለቅስ የሆነ ሰው እየተከታተላና ያለው የሆነ ወንድ በርቀት ተደብቆ የሆነ ቅጥረኛ ነገርን ያስታውቃል። መርጃን ሆነም እያለቀሰች ናት ያለችው። ሰዓቱ ሄደ፣ መሸ። ከዛም እየነጋ ነው። በሌላ በኩል ኤሉል የምትሰራው ሳሊሃ ያሳደገቻ ሴት የጽዳት ስራ ነው የምትሰራው፣ ወይም ደግሞ መንገድ ዳር እየዞረች ቆሻሻ ትለቅማለች። አሁን እንደተለመደው ቆሻሻ እየሰበሰበች እያለ በድንገት እጇ ላይ ያለውን ብራስሌት ስታዩ ወይኔ ያሳዝናል፣ በጣም ያሳዝናል። እንዴት የኔ የመሰለ ብራስሌት ታጫለሽ እያለች ተናዳ ነበር በራሷ። አሁንም ቆሻሻውን እየሰበሰበች ነበር በእልህ ሆና። ከዛ በኋላ በድንገት የሆነ ሰውዬ መጣ። የሆነች ህጻን ልጅ ደግሞ ተቀምጣ ነበረ። እቺ ህጻን ልጅ ብዙም ከዚህ ልጅ ሳትርቅ ወይም ከኤሉል ሳትርቅ ተቀምጣ ነበር። ማስቲካ፣ ከረሜላ ምናምን የመሳሰሉ ነገሮችን ትሸጣለች። ኤሉል እንደዚህ እየሰበሰበች እያለ ያ ሰውዬ ከመጣ በኋላ በድንገት ወደ እሷ እየቀረበ ያልኩሽን ነገር ምን ወሰንሽ አሰብሽበት እያላ ነበር። ምን ላርግ ስትሮ ነበረ። የኔ እንድትሆኝ ይፈልጋለሁ። ታውቂያለሽ የኔ ከሆንሽ በኋላ ማን ነው የፈለግሽው ነገር ላረግልሽ እችላለሁ። ገንዘብ አለኝ፣ ሀብት አለኝ፣ ብዙ ነገር አለኝ፣ ደስ ያለሽን ነገር ላረግልሽ እችላለሁ እያለ ሊያሳምናት ሞከረ። እዚህ ተቀምጠሽ የማይረባ ነገር ከምትሰሪ ስለ ህጻኗ ድንገት እየሮጠሽ መጣችና ወንድሜ እባክህ ግዛኝ ስትሮ ነበረ። ማስቲካ ከረሜላ ይዛ ነበር። ግዛኝ ስትሮ ጥፊ ብሎ እየጨባን ነበረ። ኤሉል ተናደደች። ህጻኗን እዚህ ጋር የያዘችውን ነገር ተቀብሎ ከወረወረባት በኋላ እነዚህ ሰዎች ግን ሲያስጠሉ እያል ነበር ኤሉል። ከዛ ምን ላርገ ስትሮ ነበረ። ያልኩትን ነገር አሰብሽበት እያለ ነው። ስለታማ ነገር ወጣች። ወደሱ እያስጠጋች ምር አንተ ምትለኝ ስለምን ንግስት ነው የምታወራው? ምር የኔ ንግስት ምናምን ነገር የምትለው ምር ዘባረቀው ጥፋ ከዚህ ጥፋ ላይ አልፈልግም እየሰማኝ ነው አይደለ? ንግስት ምናምን የምትለውን ነገር ማን ነው ገደል ሊገባ ይችላል እያለችው ነበረ። በድንገት ኪስ ውስጥ የሆነ ገንዘብ ነበረ እያስፈራራችሁ። እሱ ግን አላያትም። ከኪስ ውስጥ እየወሰደችበት ነበረ። ጥፋ ከዚህ ሆነ ጥፋ እያለችው ነበረ። ስሚ በመጨረሻም ግን የኔ መሆንሽ እኮ አይቀርም እሺ እንደፈለግሽኝ ችግር የለም እታገዝሻለሁ ብሏት መኪና ውስጥ ገባ። መኪናውን እዚህ ጋር አስነስቶ ቶሎ ብሎ ይሄዳል። ከዛ እሷ ገንዘቡን ከሰረቀችበት በኋላ ከኪስ ውስጥ ወጣችና መቁጠር ጀመረች። ብዙ ገንዘብ ነው። ከዛ ዞር ብላ ጻራን ተመለከተቻት። ወደ እሷ እየጠጋች ነበር። እንዳለ ለእሷ እየሰጠች አልነበረም። አይዞሽ ብላ አባብላት ትሄዳለች። ቆሻሻውን መግፋት ጀመረች። በሌላ በኩል አሁን የሆነ ሰው ቀጥታ ሆስፒታል ውስጥ እየተንቀሳቀሰ ነው የሚገኘው። ሆስፒታል ውስጥ ሆኖ ይከታተላሉ ነገር። መርጃን ደግሞ የሆነ የሚጠጣ ነገር ልገዛ ወታ ነበረ። እየተመለሰች ናት ያለችው። ጀማል አገኘችው። መርጃን እያለ ነበረ ያው ትንሽ ረፍት አድርጌ ተመልሻለሁ ለውጣለ እንዴ አላት። የለም እስካሁን ድረስ አለችው። በጣም አሪፍ እስካሁን ድረስ አልነቃም እያለ ነበር። እኔ እንጃ እኔ እሱን አላወቅኩም አልነቃም ነበር ግን ስወጣ ግን ይነቃል ታውቆኛል ይነቃል እሱ ነበር። አዎ ይነቃል ልክ ነሽ ይነቃል በቃ ትንሽ ሻይ ልጠጣ እመጣለሁ እያለ ነበረ። የምትፈልጊው ነገር አለ አላት። አረ ችግር የለም ስትሮ
ነበረ። ጥሏት እየሄደ ነው። እሷ በቀጥታ ወደ ውስጥ እየገባች ናት ያለችው። መርጃን ወደ ውስጥ እያመራች ናት። ወደ ውስጥ እየገባች ስትመጣ ክፍሉ እየራቀባት መጣ። በድንገት ነበረ የሆነ እንደ አስክሬን ነገር እየጎተቱ ከሱ ክፍል ይዘው እየወጡ እያየችው ደነገጠች። የያዘችውን ነገር ጣለችው፣ ተሰበረ። አቴሽ ብላ ወደ እዚህ ሰው እየቀረበች ነበረ። ቀርባ ላይ የለበሰው ነገር ስታነሳ አቴሽ አልነበረም። አቴሽ የት ነው ብላ ጠየቀች። አቴሽን ወደ ሌላ ክፍል አስገብተናል ብለው ነገሯት። ደስ አላት። ከከፍተኛ ክትትል ክፍል አውጥተው ወደ ሌላ ክፍል አስገብተውታል። የሆነ የሚከታተላት ሰው እያለ ሁሉን ነገር ካየ በኋላ ትቶ እየሄደ ነው ያለው። እዚጋ የአቴሽን መትረፍ ሲያረጋግጥ መርጃን ወደ አቴሽ ክፍል እየገባች ነው። አቴሽ በመጨረሻም ተመለስክ አይደለ? አቴሽ ተረፍክልኝ አይደለ? የኔው እንካ ስትሮ ነበር እያለቀሰች መርጃን መጥቻለሁ ይላታል። ድካም በበዛበትና በለሆሳስ ድምጾ አዎ እንደማትሆኝ እኮ አውቃለሁ አውቄው ነበረ እያለችው ናት። መርጃን ይላታል። ፈጣሪ ይመስገን ዋናው መዳን ነው፣ ራስን አታድክም ስትሮ ነበረ። ስታስብ ለምን ብዬ ተውሻለሁ እኔ ለምን ብዬ እያል ነበር። አውቃለሁ ብላ ደረቱ ላይ ለጥ እያለች ነበረ። መልሳ ደግሞ ትነሳለች። በጣም ናፍቀኝ ነበር ትሏለች። ከዛም በኋላ በቀጥታ ያ ሲከታተላት የነበረው ሰውዬ ውጭ ከወጣ በኋላ ከድንገተኛ ክትትል ክፍል አውጥተውታል። አለቃ ወጥቷል፣ አርገነዋል፣ በመጨረሻም ተሳክቶልናል፣ በመጨረሻም አርገነዋል። እሺ ሁሉም ነገር ዝግጁ ነው፣ ከአንተ ትእዛዝ ብቻ ነው የምጠብቀው። በጣም አሪፍ፣ እሺ አመሰግናለሁ ብሎ ስልኩን እየዘጋ ይንቀሳቀሳል። ከሳተቶች በኋላ እነ መርጃን በቀጥታ ወደ ቤት እየመጡ ናቸው። መርጃና ቴሻውን ነጻ ወጥተዋል፣ መንቀሳቀስ ይችላል። ወደ ቤት እየመጣ ነበረ። እንኳን ደህና መጣትሽ፣ እንኳን ተረፍክ እያሉ ነበር። ሁሉም ተሰብስበው ሙዜን መታያ አቀፈችው ነበረ። ሁሉም ሰው ተራ በተራ መጥቶ ያቅፈዋል። በአንድ በኩል ደግሞ አስሊም ብትሆን እዚህ ጋር ፍጥጥ ብላ እየተመለከተች ናት ያለችው። እዚህ ጋር እነ ነርሚንም እነ ቡራክም እንኳን ተመለስክ እንኳን ዳንክ እያሉት ናቸው። የአስሊም መልስ ይጠበቃል። ቤት መጥቻለሁ መጨረሻም ይላል አቴሽ ደስተኛ ሆኗል። ያው እንግዲህ ትንሽ እዚህ ክትትል ያስፈልገኛል፣ መድኃኒቶችን ወስዳለሁ፣ እስከዛ ድረስ ብዙም አልወጣም እያል ነበረ። እኮ ረፍት አድርግ በቃ ይሉታል እነ ጀማል። አዎ በቃ እንግባ፣ ከዛ ሆስፒታል ቼክአፕ አለብህ፣ በየቀኑ እንሄዳለን ስትለው ነበረ። ነገ ነው ይዤ እሄዳለሁ እኔ ራሴ እያለችው ነበር መርጃን። ከዛ ይንቀሳቀሳሉ። እዚህ ጋር ሙዜንና አስሊ ትንሽ ግራ እየገባቸው ነበረ። በተለይ ደግሞ ደም ማን የሰጠኝ ብሎ እዚህ ጋር አቴሽ ጥያቄ አንስቶ ይሁን ነገር ወደኋላ ጥያቄ ከጠየቀ አስቸጋሪ ነው የሚሆነው። ሙዜን ይህ አሳስባት ነበረ። ትንሽ አዞራትና ልትወርቅ የደረሰችው ድንገት አስሊ ደገፈቻት። እማዬ ምን ሆነሽ ነው ስራ ነበር። ምንም ትንሽ አላረለ አቴሽን ደህና ሆኖ ስመለከተው በደስታ ብዛት ግፊቴ ጨምሮ ነው እንጂ ከዛ ውጪ ደህና ነኝ ልጄ፣ ምንም ነገር አታስቢ እያለቻት ነበር። ግን ደህና ነሽ ስለነበር አዎ ደህና ነኝ ልጄ ደህና ነኝ፣ እንሂድ ውስጥ እንግባ ብላት በቀጥታ ተያይዘው ወደ ውስጥ እያመሩ ናቸው የሚገኙት። መርጃና አቴሽን ይዘው በቀጥታ ወደ መኝታ ክፍላቸው እየመጡ ነበረ። በገጠር ውስጥ ይገባሉ። በመጨረሻም ቤት የደረስኩኝ ከሚስቴ ጋር ብቻዬን እያለ ነበረ። ታውቂያለሽ እዚህ ቅፍ አድርገሽ ጋደም ማለት ነው ፈልገው እያለ ነበረ። አውቃለሁ እያለችው በቀጥታ ወደ አልጋው ይሄዳሉ። ና ማረፍ አለብህ፣ ቆይ ቀስ በል ብላ በቀስታ እያስተኛችው ነበር። አልጋ ላይ በስስት ነበር የምታየው። ተጠንቅቃለት አልጋ ላይ ጋደም እንዲል አደረገችው። አለውልህ ታውቃለህ፣ በመጨረሻም ያች ልጅ ደም የሰጠች ልጅ ማለት ነው በህይወቴ ዘመን አመሰግናታለሁ። ከባድ ውለታ ነው የዋለችልን፣ በእውነት ውለታ ነው የዋለችልን በማለት ተናገረች። ልክ ነሽ፣ በእርግጠኝነት ማን እንደሆነች ማወቅ አለብና ማመስገን ይጠበቅብናል እያለን ነበረ። ማንም ህይወትህን አድናለች፣ እኔንም አድናኛለች። አንተ ላይ አንድ ነገር ቢፈጠር ኖሮ ባጣ ኖሮ እኔ ራሴ በህይወት አልኖርም ነበር። አቴሽ ለእኔ በጣም ከባድ ነብኝ ነበር ብላም ባየተናነቃት ታያለች። አንቺ ባትሆኝ ኖሮ እኮ ማንም ሰው እንደዚህ አያስብልኝም ነበረ። አንቺ ብቻ ነሽ ለእኔ እንደዚህ የምታስብልኝ፣ ጠበቅሽኝ፣ ተንከባከብሽኝ፣ ጠበቃውን ሽልኝ፣ ተከላከልሽልኝ እያላን ነበር። ያኔ በተቆፈረ ጉድጓድ ውስጥ ከተው በተለያዩ ነገሮች ሸፍነው ስደብቅ ያለ ሁኔታ እያስታወሰች ነበረ። ያው እንደዚህ ነገር ይፈጠራል ብዬ አስቤ አላቅም ነበረ፣ ግን ምንም ነገር ቢሆን ያላንተ መሻገር ስለሚከብደኝ ብቻዬን አስቤ አላቅም ያላንተ እያለችው ነበረ። ከዛ በኋላ ጣት ውስጥ ቀለበቱን እያረገችለን ነው። ሕክምና እያገኘ ያለ ቀለበት ወልቆ ነበረ። በመጨረሻ መልሳ ተጠልቅለታለች። ከዚህ ሁሉ ግርግር በኋላ ሁለቱም ነፃ ወጥተዋል። ዛሬ አቴሽ ደህና ሆኖ ስለተመለሰ ቤት ውስጥ የሚደረግ ስነ ስርዓት አለ። እነ ቺቼክ ምግብ በማብሰል ተጠምደዋል። እነ ቢናዝም እንደዛው። እነ ቢናዝ ግን ሰሞኑን ባለው በወጣው ሚስጥር ምክንያት ትንሽ ተጽዕኖ ስለገቡ ከዚህ ቤት ጥሎ የመውጣቱ ጉዳይ እያሰቡበት ነው የሚገኘው። በተለይ ደግሞ በሀይደርና በቢናዝ መካከል ሚስጥር ነበረ። ሙራትን በተመለከተ ቢናዝ ከዚህ ቤት እንውጣ ብላ ቤተሰቧን ጠቅላላ ልትወጣ ነበር። ድንገት ነርሚን ወደ ኪችን እየመጣች ነው። ቢናዝ ለቀናቶች አላወራንም ነበር፣ አስራን ነበረ። ነርሚን የተረጋጋች መሰል። ቢናዝ እየተሳቀቀች ነው። ያው ተስፋ ቆርጠሻል አይደል በመሄዱ ጉዳይ እያለች ነበረ። ቢናዝ ሀሳቧን አልቀየረችም። ነርሚን እዚህ ጋር የጮችባትን፣ የተቆጣችባትን፣ ያመናጨቀቻትን ነገር በሙሉ ታስታውሳለች። አሁን እያስታወሰች ነበረ። ጭራሽ ደግሞ እንዳለሽ ብላን ነበረ። እዚህ ጋር ደግሞ ነርሚን ይኸውልሽ ያኔ ስሜት ሆኜ ነበር እንደዚህ ያልኩት፣ እሺ እንድትሄዱ አልፈልግም። ሁሉም ነገር የሆነው በሀይደር ምክንያት ነው። የተፈጠረው ነገር የሆነው ነገር በሙሉ አሁን አብቅቷል እና እንደ አዲስ ተስማምተን እንደ አዲስ እዚህ እንድንቀጥል ፈልጋለሁ። እንደገና ደግሞ ልጆችሽም ታስፈልጊያቸዋለሽ፣ ያስፈልጉሻል። ተመልከች ዛራን ብቶ ልጅ እየጠበቀች ነው። ስለዚህ በቃ አንድ ላይ ብንሆን ይሻላል ስትላን ነበረ። ደስ አላቸው ሁሉም።
እሺ እያላን ነበረ። በመጨረሻም ቢናስ ተስማማች። ስራቸውን አንድ ላይ ሆነው እየቀጠሉ ናቸው የሚገኙት። በሌላ በኩል ኤሉል አሁን ህልም እያየች ነው የምትገኘው። በሚገርም ሁኔታ የምታየው ህልም ደግሞ ልክ ግድግዳ ላይ የሆነ በከሰል ቀን ስትቆጥር ነው። ከዛም በኋላ ድንገት እጇን እየጎተቱ ሲወስዷን ነው። ኤሉል በትክክል ሞተች የተባለችው እችኛዋ የአቴሽ እህት ሳትሆን አልቀረችም። የምታየው ህልም ሁሉ እሱን ፊቷ ላበላ ሆነ። ለምን ይሄ ነገር ሁሉ እንደሚታየት አታውቅም። ወይኔ ተመሳሳይ ህልም እያየኝ ነው፣ ምንድነው እንደዚህ የሚያስጠላ ህልም እያለች ነበረ። በጣም እየፈራች ነው። ተጠቅልላ እየተኛች ነው የምትገኘው። አቴሽና መርጃን እየሆነ እንዳለ አቁም። ነገር ግን እዚህ ጋር ምርጥ ጊዜ እያሳለፉ ናቸው የሚገኙት። እዚህ ቤታቸው በርጋ ተቀምጠዋል። መርጃን እያለ ነበር በሀሳብ ሄዳለች። እዚህ ጋር የሰርጋቸው ዕለት እየታስታውሳለች። በድንገት ሲተኮስባት ወደ እሷ አቴሽ ሊያስመልጣት ብሎ ወደ እሷ ስር ሲገባ በጥይት ሲመታላ ነበረ። መርጃን ምን ነው ምን ሆነሻል እያለቻት ነበር። ምንም አልሆንኩኝ መስለው ነበር። ንገረኝ ማለት ችግር የለም ምንም ነገር ቢፈጠር እኔና አንቺ መድኃኒቱን አናጣም። በይ ንገረኝ፣ እኔና አንቺ መፍትሄ አናጣም። በያ እያለ ነበረ። የተፈጠረው ነገር ለመርሳት እየሞከርኩኝ ነው ባክ፣ ነገር ግን እየሆነ አይደለም። አንተ የዛለት ምሽት ለእኔ ብለህ ነበር በጥይት የተመታው። እኔን ለማዳን ብለህ እየሞትክ እኮ ነበር አቴሽ፣ እየሞትክ ነበር። ከዛ በኋላ የተፈጠረው ነገር በጭራሽ ከአይምሮስ ሊጠፋ አልቻለም። በቃ እኔ እንጃ በጣም ይቅርታ በዚህ ሰዓት ላይ ወሬ ስላመጣለችው። መርጃን ምን አይነት ነገር ነው የምታወሪው? ምን እያልሽ ነው ያለሽው? እንዴ አንቺ እኮ በጣም ጠንካራ ሴት እኮ ነሽ። ምንድን ነው የምትይው? እንዴ የዛለት ምሽት እኮ እኔንም እኮ ተከላከልሽልኝ እኮ። እንዴ ጠብቀሽኛል፣ ጠብቄሻለሁ። አንቺ የኔ ጥንካሬ ነሽ፣ እንደዚህ ነገር እንዳይሰማሽ እሺ እያለ እጇን እያያዘ ነበረ። አንተ የኔ ነህ ብላ እጁን እያያዘችው ነው። የኔ ጨረቃ የኔ ኮከብ ይባባላሉ። ከዛ ተቃቀፉም። ከዛ ወደ አልጋቸው እየሄዱ ናቸው። በዚህ መንገድ እንቅልፋቸውን ይተኛሉ። ከዛ ሁለቱም ጠዋት እንደተቃቀፉ ነበር እንቅልፋቸውን የተኙት። መርጃን ቀድማው እየተነሳች ናት የምትገኘው። መርጃን ስትነሳ ቀድማው ነበር የተነሳችው። ቀድማው ከተነሳች በኋላ ቀስ ብላ ጉንጩን እየሳመችው ነው። ከዛ ተነስታ ትሄዳለች። መርጃን ከዚህ በኋላ ትንሽ እምነቷ ላይ ጠንከር ምትል ይመስላል። በጠዋት ጸሎት እያደረገች ነው የሚገኘው። አቴሽ ተኝተዋል። ከዚህ በፊት ስላሳለፈችው ነገር ፈጣሪን እያመሰገነች ለወደፊቱ እያጸለች ያለ ነው የሚመስለው። ከዛ ተመልሳ ትመጣለች። ጸሎት ከጨረሰች በኋላ ከአቴሽ አጠገብ ጋደም እያለች ነበረ። ለእሷም ለአቴሽም ከጸለች በኋላ በቀታ እሷ አጠገብ መታ ጋደም እያለች ነው። ከድሮ የበለጠ ጠንካራ መሆን እንደሚገባት ነው የምታምነው። ዛሬ ሆስፒታል መሄድ አለብን፣ ተነስ ቁርስን ከበላ በኋላ አለችው። ኧረ መርጃ እንደሚላታል በለ እንደዚህ መነጫነጫ አይቻልም፣ ተነስ መጠቀቅ አለብህ፣ ተነስ ምርመራ አለብህ፣ ቼክአፕ አለብህ ብለው በቀታ ወደ ሆስፒታል እየመጡ ናቸው። በሌላ በኩል ኤሉል ከሳሊያ ጋር ቁርስ ልበላ ጧት ተቀመጠች። ሻዩን ቀርታ መጣች። ሳሊያ ምግብ አቀራርባ እየበላች ነበረ። እዚህ ጋር ኤሉል ሻይ ውስጥ ስኳር ካረገች በኋላ ልጠጣው ስለነበረ በድንገት ግን ሳሊያ አነሳችሁ ሻዩን። ከዚህ በኋላ ነፃ ምግብ የሚባል ነገር የለም፣ እንደፈለግሽ ዞሪ ትመጪና እዚህ መተሽ ልትበይ ትሞክሪያለሽ። ነፃ ምግብ የሚባል ነገር የለም፣ ነፃ የሚባል ነገር የለም። አንድ ሰው ያልሰራውን ገንዘብ መጥቶ ሊበላበት ሲል በእውነት መሸማቀቅና ማፈር አለበት። ገባሽ አይደለም? ከዚህ በኋላ ነፃ የሚባል ነገር የለም። ሂጅና ገንዘብ ይዘሽ ነይ እንጂ በነፃነት አትበያትም። በይ እንዴ እኔ ከታም ጥቼ እኔ ቢከራ የምከፍለው። ቶሎ በይ ባዶ እጅሽን ትመጫለሽ እንዴ? ቶሎ በይ መስራት አለብሽ ስራ ነበረ። ደንግጣ ጥላት ትሄዳለች ምንም ነገር ሳትበላ። በሌላ በኩል ሙዛይን ሳሎናት ያለችው እያሰበች ናት ያለችው። በሀሳብ ምስጥ ብላለች። ድንገት አስሊ እየመጣች ነው። ስለ አይደር አዲስ ነገር አለ እንዴ አለቻት። በጭራሽ ሰዎቻችን በጣም እየፈለጉ ናቸው። ሁሉም ቦታ ፈለጉት። መሬት ተሰንጠቃ የዋጠችው ነው ይመስለው። ሊገኝ አልቻለም። ስራ ነበረ። ሞቷል ወይስ በህይወት አለ? ሲጀመር እሱን ራሱ ማጣራት አለብን። ከሁለት አንዱ ነው ሊሆን የሚችለው ታውቂያለሽ አይደለም? ምክንያቱም በጭራሽ እድል ፋንታ መስጠት የለብንም። ስራ ነበረ። ከኖረ እና በሆነ አጋጣሚ አይተሽን ካገኘው መጨረሻችን ነው የሚሆነው። ማየ ስራ ነበረ። ያው ምናልባት መድረስ ካለበት ማግኘት ካለበት አቴሽን የሚያገኘው አሁን ነው የሚሆነው ትላታለች። ብቻ ይሁን ነገር ማድረግ አለብን እያለች ነው አስሊ። አይ እንዲሞት ተስፋ አረጋለሁ፣ እንደገና መጥተው ወፎች እንዲበሉት ጅብ ብላው ስትል ነበር። እዚህ ጋር በአንድ በኩል ሙዛይን እኔም ቢሆን የነዚርን ጉዳይ እፈታለሁ፣ ገና ለገና የሆነ ነገር ይፈጠራል ብዬ እየተጨናነኩኝ ነው። አሁን ግን ተረጋግቻለሁ፣ ብዙም እንድሮ አልጨነቅም ስላነብላ ልጅ እኔም ተስፋ አረጋለሁ ከዚህ በኋላ ምንም ነገር እንደማይመጣብን ትላታለች። ምንም አታስቢ ትለኔማይ ችግር የለም ዋናው ነገር ስራችን በአግባቡ መስራታችን እያለቻ ነበረ። ከዛ ቻው ብላት እየሄደች ናት ያለችው። በሌላ በኩል የሆነ ሰው ከእስር ቤት እየተፈታ ነው የሚገኘው። የሱ ሰዎች እያጀቡት ናቸው ያሉት። አለቃ እንኳን ደህና መጣ ብለው እጁን ይስማሉ። ሁሉም ነገር ገና አሁን ይጀምራል። በመጨረሻም ስናቅልለት ወደ ነበረው ጦርነት ሰተት ብለን የምንገባ ይሆናል እያለን ያለው። በሌላ በኩል አቴሽና መርጃን ሆስፒታል መጡ ለምርመራ። አቴሽ ድንገት ተደውሎት ወደ ውጭ እየወጣ ነበረ። መርጃን ደግሞ ውስጥ ከሪሰፕሽኗ ጋር እያወራች ነበር ከአንድ ነርስ ጋር። አቴሽ ስልክ እያወራ ነው። ኤሉል እዛ አካባቢና ቆሻሻ እየሰበሰበች ነበረ። በድንገት አየችው። አቴሽ ትንሽ ገንዘብ ያለው ይመስላል። ልትሰርቀው ያሰበች ይመስላል። ኮቱን ተመለከተች። ያረገው አለባበሱ ሁሉ ደህና ነው። ድንገት ዋሊቱ ወደቀበት። ዋሊቱ ሲወርቅበት ድንገት ሳሊያ የነገረቻት ነገር ትዝ አላት። ዝም ብሎ ባዶ ምግብ የሚባል ነገር የለም ብላን ነበረ። አቴሽ ዋሊቱ ሲወርቅበት አነሳና ድጋሚ የኮቱ ኪስ ውስጥ እየከተተው ነበረ። መረጃን ደግሞ ባለፈው ማን ነው ለአቴሽ ደም የሰጠው ብላ እየጠየቀች ነው። እዚህ ጋር ነርሷ ስሟ ኤሉል ትባላለች። ኤሉል ሶይካን ስትላ ነበረ። ኤሉል
እንዴት ሊሆን ይችላል ሄሉል በጣም ይገርማል ስትል ነበረ። እንዴት ሊሆን ይችላል ብላ መርጃ እንዴት ሊሆን ቻለ ብላ ስትጠራጠር ነበር። የስሙ መመሳሰል ገረማት። አትሽ ደግሞ በአንድ በኩል መርጃን እየወጣች እያያት እዚህ ጋር ሄሉል ቀስ ብላ ወሬቱ ልትወስድበት አሰበች። አማራጭ የለኝም ብላ በአትሽ በኩል ልታልፍ ነው። አትሽን ጀርባውን መታ አረገችውና ዋሌቱን ልትወስድበት ነበረ። ድንገት እሱ ግን ገባው። ሲገባው ዞር ቶሎ ብሎ አያት። ትኩሮ ተመለከታት። ቆሜ እዚህ ጋር እያለ ነበረ። ጠራርት ነበረ። መርጃን ስልክ እያወራች ነበር። ቆይ አንዴ ብላ ስልኩን እየዘጋችሁ ነው። ምን እየሰራች ነው አንቺ ያለሽው ብሎ አትሽ ወደዚች ልጅ እየጠጋ ነበረ። እሷ ፍጣ ትመለከቷለች። መርጃን ደግሞ ቆይ አንዴ እሷ ናት ደም የሰጠች ብላ ልነግረው እየቀረበች ናት ያለችው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መሀል ልብ የተሰኘውን ድራማ ተመልክተናል። ተመልካቾች ቅጠል ቲቪ ዩቲዩብ ቻናል መሀል ልብ፣ ቀይ እጣ እንዲሁም የክብር ጌጥ የሚሰኙ አስገራሚ የቱርክ ድራማዎችን እያፈራረቀ ወደ እናንተ ማድረሱን ይቀጥላል። እናንተም ቪዲዮዎች ወደ እናንተ ሲደርሱ ላይክ እያረጋችሁ እንዲሁም አስተያየት እየሰጣችሁ ኮሜንት እያረጋችሁ እንድትከታተሉ ከወዲሁ ለመጋበዝ ወዳለሁ። ከመጀመሪያው እስከ ፍጻሜ ስለተከታተላችሁን ከልብ አመሰግናለሁ። ሁልጊዜ ዘውትር እየመጣችሁ ቪዲዮዎቼ ላይ ኮሜንት የምታደርጉና የምትከታተሉኝን ክቡራን ተመልካቾቼ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።